ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። ለዛሬ ለተቅዳሜ ወደ እናንተ እንዲደርስ የተዘጋጁት ቀን መረጃዎቻችንን የምናሻግርበት ሰዓት ላይ ተገኝተናል። በቅድሚያም አበይት ነጥቦቹን የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 50ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔን አሳለፈ። በርካታ የሽብር ቡድኑ አመራርና ታጣቂዎች በሰላማዊ መንገድ እጅ ሰጡ። ጀውሳው የአርሶ አደሩን ምርት እየዘረፈ መሆኑ ተገለጸ። የኢትዮጵያው ገዢ ብልጽግና ፓርቲ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ማቋቋም ፍላጎቱ የደህንነት አመክንዮ ሆነ የደህንነት ትሩፋት የለውም ሲሉ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል አጣጣሉ። ኖርዌይ የኤርትራን መንግስት የሚደግፉ ትውልደ ኤርትራውያንን ዜግነት እንደምትነጥቅ አስታወቀች። ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። እነዚህንና ቀሪ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። ከመሸጋገሪያ በኋላ ተመልሰን እንገናኛለን። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓናሮሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ የመዋኛ ገንዳ ጂምናዚየምና ቤተ መጻሕፍት ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907888883 ወይም በ0944419190 ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍ። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 50ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔን አሳለፈ። ምክር ቤቱ በቅድሚያ የተወያየው በዲጂታል ኢትዮጵያ 2030 ስትራቴጂ ላይ ነው። ስትራቴጂው ለዜጎች አዳዲስ እድሎችን ለመፍጠር የቴክኖሎጂ አቅምን ለማሳደግና መሰረተ ልማቶችን ለማስፋፋት መልካም አስተዳደር ለማስፈን የኢኮኖሚ እድገትን ለማፋጠን እየተደረጉ ያሉ ጥረቶችን በተሻለ መንገድ ማሳካትን ታሳቢ ያደረገ ነው። ምክር ቤቱም በስትራቴጂው ላይ በሰፊው ከተወያየበት በኋላ በምክር ቤቱ ከጸደቀበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። በመቀጠልም ምክር ቤቱ የተወያየው ከዓለም አቀፍ የልማት ማህበር ጋር በተፈረመው 2 የፋይናንስ ድጋፍ ስምምነቶች ላይ ነው። የመጀመሪያው ዘላቂና ንጹህ የኢነርጂ ተደራሽነት ለውጥን ለማፋጠን ፕሮግራም ማስፈጸሚያ የሚውል 294 ሚሊዮን 900 ሺህ ኤስዲአር የብድር ስምምነት ሲሆን የ6 ዓመት የችርቻሮ ጊዜን ጨምሮ በ38 ዓመታት ተከፍሎ የሚጠናቀቅ ነው። ሁለተኛው የምስራቅ አፍሪካ የክህሎት ትራንስፎርሜሽንና ቀጠናዊ ውህደት ፕሮጀክት ማስፈጸሚያ የሚውል ተጨማሪ 20 ሚሊዮን ኤስዲአር የብድር ስምምነት ሲሆን የ6 ዓመት የችርቻሮ ጊዜን ጨምሮ በ31 ዓመታት ተከፍሎ የሚጠናቀቅ ነው። ሁለቱም ብድሮች ከወለድ ነፃ እና 75% የአገልግሎት ክፍያ የሚከፈልባቸው ናቸው። ምክር ቤቱም የብድር ስምምነቶቹ ከሀገራችን የብድር አስተዳደር ስትራቴጂ ጋር የሚጣጣሙ መሆናቸውን በማረጋገጥ ለሕዝብ ተወካዮች ምክር ቤት እንዲተላለፉ ወስኗል። በመቀጠል ምክር ቤቱ የተወያየው የአካባቢ ጥበቃ ባለስልጣንና የኢትዮጵያ ብሔራዊ ቲያትር ለሚሰጧቸው ልዩ ልዩ አገልግሎቶች የሚከፈሉ የአገልግሎት ክፍያዎችን ለመወሰን በቀረቡ 2 ረቂቅ ደንቦች ላይ ነው። ተቋማቱ አገልግሎት ለመስጠት የሚያወጡትን ወጪ ሸፍነው ገበያቸውን በማሳደግ ጥራት ያለው አገልግሎት በመስጠት የተገልጋይን እርካታን ማሳደግ በሚያስፈልጉ የተገልጋዩን አቅም ባገናዘበ መልኩ የአገልግሎት ክፍያ ተመን ተዘጋጅቶ ቀርቧል። ምክር ቤቱም በረቂቅ ደንቦቹ ላይ በሰፊው ከተወያየ በኋላ በፌዴራል ነጋሪት ጋዜጣ ታትመው ከወጡበት ቀን ጀምሮ ተግባራዊ እንዲደረጉ በሙሉ ድምጽ ወስኗል። ቀጥሎም ምክር ቤቱ የተወያየው በ4 የሁለትዮሽ ስምምነቶች ላይ ነው። የመጀመሪያው ከህዝባዊት ቻይና ሪፐብሊክ መንግስት ጋር በወንጀል ጉዳዮች የጋራ የህግ ትብብር ለማድረግ የተደረገ ስምምነት ነው። ሌሎቹ 2 ስምምነቶች ከህዝባዊት ቻይና ሪፐብሊክ መንግስትና ከብራዚል ፌዴራላዊ ሪፐብሊክ መንግስት ጋር ፍርደኞችን ለማስተላለፍ የተደረጉ ናቸው። ሌላው ከደቡብ አፍሪካ ሪፐብሊክ መንግስት ጋር የተደረገው የአሳልፎ መስጠት ስምምነት ነው። ምክር ቤቱም ስምምነቶች ቢጸድቁ ኢትዮጵያ ከሀገራቱ ጋር ውጤታማ የወንጀል መከላከል የሁለትዮሽ ትብብር
ትብብር የህግ ማዕቀፍ ለመፍጠር የሚያስችላት መሆኑን በመገንዘብ ረቂቅ አዋጆቹ ለህዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምፅ ወስኗል። ሌላው ምክር ቤቱ የተወያየበት አጀንዳ የኤሌክትሮኒክ ፊርማ ረቂቅ ደንብ ነው። የኤሌክትሮኒክ ፊርማ አዋጅ ቁጥር 1072/2010ን ሙሉ ለሙሉ ስራ ላይ ለማዋል የሚያስፈልጉ ስርዓቶችን በአዋጁና በተሻሻለው የኤሌክትሮኒክ ፊርማ አዋጅ ቁጥር 1358/2017 መሰረት ግልጽና ተጠያቂነት በሰፈነበት መልኩ ለመተግበር እንዲያስችል ሆኖ ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም በደንቡ ላይ በሰፊው ከተወያየበት በኋላ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። በመጨረሻም ምክር ቤቱ የተወያየው የኢሚግሬሽን የሚኒስትሮች ምክር ቤት ደንብ ቁጥር 114/1979 ለማሻሻል በቀረበ ደንብ ላይ ነው። ተቋሙ በአዋጁ የተሰጠውን ተግባርና ኃላፊነት ለመወጣት እንዲያስችለው ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም በደንቡ ላይ በሰፊው ከተወያየ በኋላ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። በርካታ የሽብር ቡድኑ አመራርና ታጣቂዎች በሰላማዊ መንገድ እጅ ሰጡ። በምስራቅ ቦረና ዞን የሽብር ተልዕኮ ላይ ተሰማርተው የነበሩ በርካታ የኦነግ ሸኔ መካከለኛ አመራሮችና ታጣቂዎች ለሽብር ስራቸው ሲጠቀሙባቸው ከነበረው የቡድንና ነፍስ ወከፍ የጦር መሳሪያ ጋር በሰላማዊ መንገድ እጅ መስጠታቸውን አንድ የመረጃ መኮንን ገልጿል። የደቡብ እዝ ኮር ሰራዊት ከምስራቅ ቦረና ዞን ጸጥታ ኃይሎች ጋር በመጣመር በአሸባሪው ኦነግ ሸኔ ላይ የወሰደ የሚገኘውን ጠንካራ እርምጃ ተከትሎ ቡድኑ እየፈረሰና ተገዶ እጅ በመስጠት ላይ እንደሚገኝም አስገንዝቧል። ኦነግ ሸኔ የማድረግ አቅም እንደሌለው ያስገነዘቡት መረጃ መኮንኑ የተሰለፉበት ዓላማ ስህተት መሆኑን ተገንዝበው የሰላም አማራጭን እየተከተሉ በርካታ የቡድኑ አባላት በከፍተኛ ደረጃ እጅ እየሰጡ እንደሚገኙም አብራርተዋል። የምስራቅ ቦረና ዞን ዋና አስተዳዳሪ አቶ አብዱረዛቅ ሁሴን በበኩላቸው መከላከያ ሰራዊቱ ከጸጥታ ኃይሎች ጋር ባከናወናቸው ስኬታማ ስምሪቶች በዞኑ የሽብር ቡድኑ ሲንቀሳቀስባቸው የነበሩ ከ100 በላይ ቀበሌዎች ከጠላት ነጻ መሆናቸውን ገልጿል። የዞኑ ሰላምና ጸጥታ ወደ ቀድሞ ሁኔታው በመመለሱ ህዝቡ ፊቱን ወደ ልማት ማዞሩንም አብራርተዋል። በሰላማዊ መንገድ እጃቸውን እየሰጡ የኦነግ ሸኔ አባላት በበኩላቸው ቡድኑ ህዝብን ከማሰቃየት ውጪ ምንም ዓላማ እንደሌለው በማስታወስ የሰላም አማራጭን እንደተከተሉ ተናግረዋል። ጀውሰው የአርሶ አደሩን ምርት እየዘረፈ መሆኑ ተገለጸ። በዘረፋ ተግባር ላይ የተሰማራው የጀውሰው ታጣቂ አርሶ አደሩን መዝረፉንና ማሰቃየቱን ቀጥሏል። በዚህም በጉምዛ ወረዳ ሊባኖስ ቀበሌ የሚንቀሳቀሰው ታጣቂ ቡድን ገበሬው የሰበሰበውንና ያመረተውን ሰሊጥና ሌሎች ምርቶች እየጫነ እየወሰዱባቸው እንደሆነ የአካባቢው ነዋሪዎች በምሬት ገልጸዋል። ይህ ቡድን ህዝብን እየዘረፈና ህሊናውን ሸጦ እየበላ አይቀጥልም ያሉ ሲሆን ለዚህም የህዝቡ ትብብር ተጠናክሮ ሊቀጥል ይገባል ብለዋል። ምስራቅ እዝ ጽንፈኛው ቡድን ከህብረተሰቡ የዘረፈውን 649 ኩንታል እህል በቁጥጥር ስር አዋለ። የምስራቅ እዝ ከክልሉ የጸጥታ ኃይል ጋር በመጣመር ባካሄዱት የተጠና ኦፕሬሽን ጽንፈኛ ቡድን ከህብረተሰቡ የዘረፈውን 649 ኩንታል እህል በቁጥጥር ስር መዋሉን የጃቢጠና ወረዳ ሰላምና ጸጥታ ጽሕፈት ቤት አስታውቋል። በተካሄደው ኦፕሬሽን ከሞትና የአካል ጉዳት የተረፈው ጽንፈኛ ከህዝብ በመዝረፍ ለስንቅና ትጥቅ ሲጠቀምበት የቆየውን ቁሳቁስ ጥሎ ጠፍቷል። የምዕራብ ጎጃም ዞን ጃቢጠና ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ይችላል አድማሱ እንደገለጹት ጽንፈኛው ቡድን ለህብረተሰቡ ታገላለው ቢልም ተግባሩ የሚያሳየው ግን ዝርፊያና ግድያ ነው። በኦፕሬሽኑ በጃቢጠና ወረዳ ውብሸት ቀበሌ ከ242 ኩንታል በላይ፣ በጉዬ ቀበሌ 200 ኩንታል፣ በጉለም ቀበሌ 150 ኩንታልና በሌሎች ቦታዎች 57 ኩንታል ያከማቸውን እህል በቁጥጥር ስር ማዋል ተችሏል። ክብር ሸለቆ እርሻ ልማት ከባለ ሀብቶችና ከአርሶ አደሩ የዘረፈው እህል ተከማችቶ መገኘቱንም አስረድቷል። ማህበረሰቡ ለእናንተ ነው የምንታገለው፣ ነጻ ልናወጣችሁ ነው እያለ በሐሰት ትርክት እያጭበረበረ በዘረፋ የራሱን ጥቅም በማግበስበስ ላይ እንደሚገኝ የሰሞኑ ኦፕሬሽን ያስገኘው ውጤት ማሳያ ነው ብለዋል። አሁን ላይ የወረዳው ህዝብ ከዚህ ቀማኛ ኃይል ለመገላገል ከመከላከያ ሰራዊትና ከክልሉ የጸጥታ ኃይል ጎን በመሰለፉ ኦፕሬሽኑ የተሳካ እንዲሆን አስችሏል ብለዋል። ጽንፈኛው ቡድን ከጸጥታ ኃይሎችና ርቀት በሚገኙ አካባቢዎች ሰርጎ በመግባት የእርድ እንስሳትን በመዝረፍ ህጻናትን ለጦርነት በማሰለፍና በሰላማዊ ዜጎች ላይ ኢሰብአዊ ጥቃት ማድረሱን ተናግሯል። ዘራፊ ቡድኑ ተማሪዎች እንዳይማሩና የታመሙ ሰዎች ወደ ጤና ተቋም ሄደው እንዳይታከሙ በራሱ ወገን ላይ በፈጸመው በደል ከህዝብ እንዲነጠል አድርጎታል ብለዋል።
ጽንፈኛው ቡድን በፈጸመው ድርጊት ከህዝብ መነጠሉን በሰሞኑ ኦፕሬሽን ማረጋገጥ ተችሏል ያሉት አቶ ይችላል ከመንግስት ጎን በመሰለፍ የጀመረውን ተጋድሎ አጠናክሮ እንዲቀጥልም አሳስቧል። አርሶ አደሩ ያመረተውን በመቀማት ለረሃብ እየዳረገ ካለው ኃይል ለመገላገል ከመከላከያ ሰራዊትና ከክልሉ ጸጥታ ጎን በመሰለፍ የጀመረውን ተጋድሎ የሚያበረታታ መሆኑንም አረጋግጠዋል። ጥቃት ፈጽሞ ሊሰወር የነበረ የጽንፈኛው አባል በቁጥጥር ስር ዋለ። በሰሜን ወሎ ዞን ራያ ቆቦ ወረዳ ራዱም 08 ቀበሌ በሰራዊቱና በካቢኔዎች ላይ ጥቃት ፈጽሞ ሊሰወር የነበረው የጽንፈኛው አባል በቁጥጥር ስር መዋሉን የኮሩ ቃኝ ክፍለ ኃይል ገልጸዋል። ህብረተሰቡ በአካባቢው ለሚገኘው የጸጥታ አካል በሰጠው ጥቆማ መሰረት ክፍሉ ጥብቅ ክትትል በማድረግ ግለሰቡ ጥቃት ሊፈጽምበት ከነበረው የጦር መሳሪያ ጋር በቁጥጥር ስር እንዲውል መደረጉን መኮንኑ ተናግሯል። ግለሰቡ ከያዘው ስናይፐር፣ ክላሽ ቦምብና ተኳሽ ጋር ጥቃት ከማድረሱ በፊት በቁጥጥር ስር እንዲውል የተደረገ ሲሆን የአካባቢው ህብረተሰብ ለሰራዊቱ መረጃ በመስጠቱ አመስግነው በቀጣይም ይህ መልካም ትብብር አጠናክሮ እንዲቀጥል ጠይቀዋል። የኢትዮጵያው ገዢ ብልጽግና ፓርቲ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ማቋቋም ፍላጎቱ የደህንነት አመክንዮ ሆነ የደህንነት ትሩፋት የለውም ሲሉ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል አጣጣሉ። የጉዳዩ ዋና ውዝግብ የባህር በር አይደለም ያሉት የማነ ኢትዮጵያ ለንግድ አገልግሎት አዋጭ የሆኑ ስምምነቶች ላይ ለመድረስ በርካታ አማራጮች አሏት ብለዋል። የማነ የራስን የባህር በር ማግኘት የሚባለው አጀንዳ ግን አደገኛና የኢትዮጵያ ጎረቤቶችን ሉዓላዊነትን፣ የግዛት አንድነትን የሚጠስ መሆኑን ተናግረዋል። ሌላኛው የብልጽግና ፓርቲ አስገራሚ የራስን የባህር በር ጥያቄ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ለማቋቋም ፍላጎት ያለው መሆኑን በተደጋጋሚ መግለጹ ነው ሲሉም ተችቷል። የንግድ ልውውጡን በቀይ ባህር በኩል የሚያደርግ ማንኛውም ሀገር ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ማቋቋም ህጋዊ መብት ይኖረዋል ማለት እንዳልሆነ ሚኒስትሩ ጠቁሟል። ብልጽግና ፓርቲ የውጭ ወታደራዊ አዛዦች በአዲስ አበባ አንዳንድ ጊዜ የሚያደርጓቸውን ተራ ጉብኝቶች አጣሞ የማቅረብ አሰልቺ አካሄድ ጀምሯል በማለት የማነ አያይዘው የተቹ ሲሆን ፓርቲው የአሜሪካ የአፍሪካ ወታደራዊ እዝ እንዲሁም የጣሊያን ባህር ኃይል እንዲሁም የፈረንሳይ ጦር ኃይል አዛዦች በኢትዮጵያ ያደረጓቸው ጉብኝቶች የባህር በር የማግኘት ፍላጎቱን የሚደግፉ አስመስሎ አቅርቧቸዋል ማለታቸውን ዋዜማ ሬዲዮ ዘግባለች። የኢትዮጵያ የባህር በር ባለቤትነት ጥያቄ ታሪካዊና ህጋዊ መሰረት ያለው መሆኑን በወሎ ዩኒቨርሲቲ የሚሰሩ የታሪክና የፖለቲካ ሳይንስ ምሁራን ገለጹ። የባህር በር ባለቤትነት ጥያቄው የሉዓላዊነትና የትውልዱ የህልውና ጉዳይ እንዲሁም ህጋዊና ታሪካዊ መሰረት ያለው እንደሆነም ነው የተናገሩት። በባህር በር የባለቤትነት ጥያቄ ዙሪያ የኢትዮጵያ ዜና አገልግሎት በወሎ ዩኒቨርሲቲ የታሪክ መምህርና ተመራማሪ ዶክተር ጋሾ መሐመድ እንዲሁም የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር እድሪስ ሁሴንን አነጋግሯል። ምሁራኑ እንደገለጹት ኢትዮጵያ በሸፍጥ ያጣችውን የባህር በር ባለቤትነት ማስመለስ ህጋዊ መሰረት ያለው የህልውና ጉዳይ ነው። አሁን የተመዘገበውን ፈጣን እድገት ለማስቀጠልና ዓለም አቀፍ ተሰሚነቷን ይበልጥ ለማጉላት የባህር በር ባለቤትነት ከፍተኛ ድርሻ አለውም ብለዋል። ይህንም እያደረገ የመጣውን የኢትዮጵያ ህዝብ ቁጥር ማስተናገድ የሚችል እድገትን ለማስቀጠልና ከቀጠናው ሀገራት ጋር በጋራ ለመልማት አጋዥ እንደሆነም ገልጸዋል። በዚህም የባህር በር ጥያቄው አግባብነት ታሪካዊና ህጋዊ መሰረት ያለው እንዲሁም ዜጎች ለተግባራዊነቱ ርብርብ እያደረጉበት ያለው እውነታ መሆኑን አንስተዋል። የኢትዮጵያ ባህር በር ፍላጎት የትውልዱ የህልውና ጉዳይ መሆኑን ገልጸው በመተባበር የባህር በር ባለቤት የምንሆንበት ጊዜ ሩቅ አይሆንም ብለዋል። የሀገሪቱን ታሪካዊና ህጋዊ ጉዳዮችን በማስተሳሰር የባህር በር ባለቤትነትን ለማሳካት የተሄደበት ርቀት የሚደነቅ መሆኑንም ጠቅሰው አሁንም ዲፕሎማሲና ኢኮኖሚያዊ አጋርነትን መሰረት ተደርጎ መቀጠል እንዳለበትም ተናግሯል። የኢትዮጵያን ብሔራዊ ጥቅምን ለማረጋገጥ ሁሉም የሚናውን መጫወት እንዳለበት ያመለክቱት ምሁራኑ የሀገሪቱ የባህር በር ባለቤትነት ጥያቄ ምላሽ እንዲያገኝ የሚጠበቅብንን ሁሉ ለማድረግ ዝግጁ ነን ሲሉም አረጋግጠዋል። አዲስ የካፒታል ዕቃ ፋይናንስ ለአምራች ኢንተርፕራይዞች ግብዓት የሚሆኑ ማሽነሪዎችን ለማቅረብ ሁነኛ አማራጭ ሆኖ እንደሚቀጥል የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የአዲስ ካፒታል ዕቃ ፋይናንስ ንግድ ስራ አክሲዮን ማህበር ያስገነባውን ባለ 11 ወለል ህንፃ መርቋል። ከንቲባ አዳነች አቤቤ በዚሁ ወቅት ባስተላለፉት መልእክትም ከሀገራዊ ለውጥ ወዲህ የህዝቡን ተጠቃሚነት የሚያረጋግጡ በርካታ ፕሮጀክቶች መጠናቀቃቸውን ተናግረዋል።
አዲስ የካፒታል ዕቃ ፋይናንስ ለእድገት መሰረት በመሆኑ ትልቅ አስተዋጽኦ በማበርከት ላይ እንደሚገኝ ጠቁሞም የገበያ ድርሻው ወደ 34 በመቶ መድረሱን ተናግሯል። አዲስ የካፒታል ዕቃ ፋይናንስ የስራ ዕድል የፈጠራ ተኪ ምርቶች እንዲመረቱ ግብዓቶችን በማቅረብ ላይ የሚገኘውና የውጭ ንግድ ምርቶችን በብዛት እንዲመረቱ የበኩሉን አስተዋጽኦ በማበርከት ላይ መሆኑን ተናግሯል። በርካታ የኢንተርፕራይዞች ምርቶችን በጥራት ማምረት የሚያስችሉ ግብዓቶችን ያገኙበት ተቋም መሆኑን ጠቁሞ በቀጣይ ሰፊ የስራ ዕድል መፍጠር የሚያስችለውን ስራ ጠናክሮ መስራት እንዳለበትም አሳስቧል። በተለይም ለአምራች ኢንተርፕራይዞች ምርታማነት ማደግ ግብዓቶችን ማቅረብ የሚያስችል የካፒታል ፋይናንስ አማራጭ ሆኖ እንዲያገለግል አስፈላጊው ድጋፍ እንደሚደረግለትም ጠቁሟል። የአዲስ አበባ ከተማ ምክትል ከንቲባና የአዲስ ካፒታል ዕቃ ፋይናንስ የንግድ ስራ አክሲዮን ማህበር የቦርድ ሰብሳቢ ጀንጥራር አባይ አዲስ ካፒታል ለኢንዱስትሪ ልማት ስኬትና ለስራ ዕድል ፈጠራ ትልቅ ሚና እየተጫወተ መሆኑንም ጠቁሟል። አዳዲስ ኢንተርፕራይዞች ስራ እንዲጀምሩ ነባሮችም ስራቸውን እንዲያስፋፉ መሰረት መሆኑንም ገልጸዋል። አሁን ላይ ከ3.3 ቢሊዮን ብር በላይ ሀብትን ማፍራቱን ጠቁመው ይህ ለኢኮኖሚ እድገት ወሳኝ ሞተር ነው ብለዋል። እስካሁን በአምራች ዘርፉ ለተሰማሩ ከ6500 በላይ ለሚሆኑ የከተማ ኢንተርፕራይዞች ከ30700 በላይ ማሽነሪዎችን በኪራይ በማቅረብ አገልግሎት እየሰጠ እንደሚገኝም ገልጸዋል። በዚህም ኢንተርፕራይዞቹ ከ29000 በላይ ለሚሆኑ ዜጎች የስራ ዕድል መፍጠር ማስቻሉንም ጠቁሟል። የአዲስ ካፒታል ዕቃ ፋይናንስ ዋና ስራ አስፈጻሚ አቶ መሳይ ሂንሴኔ በበኩላቸው ኩባንያው ከ11 ዓመት በፊት በ500 ሚሊዮን ብር መነሻነት የተቋቋመ የሊዝ ፋይናንስ መሆኑን አስታውሰዋል። አሁን ላይ በርካታ ወጣቶችና ሴቶችን እያሳተፉ ኢንተርፕራይዞች ስራ እንዲጀምሩና ወደ ተሻለ እድገት እንዲሸጋገሩ እያደረገ ነው ብለዋል። መንግስት ለቱሪዝም መዳረሻዎች ልማት የሰጠውን ትኩረት ዘርፉን በከፍተኛ ሁኔታ ለማነቃቃት ለኢኮኖሚ እድገት ትልቅ አስተዋጽኦ እንዲያበረክት እያደረገ መሆኑ ተመላከተ። ኢትዮጵያ ከቅርብ ጊዜ ወዲህ በብዝሃ ኢኮኖሚ ግንባታ በትኩረት እየሰራችባቸው ካሉ ዘርፎች መካከል አንዱ ቱሪዝም ነው። በዚህም የአዳዲስ የቱሪስት መዳረሻዎች ልማትና የነባር መዳረሻዎች እድሳት በስፋት እየተከናወነ ሲሆን ይህም የቱሪስት ፍሰቱንና የቱሪዝም ዘርፉን ለኢኮኖሚ የሚያበረክተውን ድርሻ እንዲያሳድግ አስችሎታል። የኢትዮጵያ ቱር ኦፕሬተር ማህበር ፕሬዝዳንት ፍጹም ገዛኝ ለኢትዮጵያ ዜና አገልግሎት እንደገለጹት መንግስት የቱሪዝም ዘርፉን ከአምስቱ የኢኮኖሚ ምሰሶ አንዱ በማድረግ ያከናወናቸው ተግባራት ውጤት እያስመዘገቡ ነው። ይህም የቱሪዝም ዘርፉ ለአጠቃላይ ለሀገራዊ ኢኮኖሚ ያለውን ድርሻ ማሳደግ ያስቻለ መሆኑን ተናግሯል። የሀገር ውስጥ ቱሪዝምን የማበረታታት ስራ የዘርፉን ማህበራዊና ኢኮኖሚያዊ ጠቀሜታን ከማሳደግ ባለፈ አብሮነትን ለማጠናከር አስተዋጽኦ የሚያደርግ ነው ብለዋል። ኢትዮጵያ የቱሪዝም መዳረሻዎችን በማልማትና በማስተዋወቅ በኩል ተሞክሮ የሚወሰድባቸው ተግባራትን ማከናወን መቻሏንም ተናግሯል። ኢትዮጵያ የዓለም አቀፍ የንግድ መስመሮች አካል መሆን እንዳለባት የፈረንሳይ የምድር ኃይል አዛዥ ጄኔራል ፔርሺል ገለጹ። ከቀናት በፊት በሁለትዮሽ ወታደራዊ ጉዳዮች ከኢፌዴሪ መከላከያ ሰራዊት ጄኔራል መኮንኖች ጋር የመከሩት ጄኔራል ፔርሺል የተለያዩ ተቋማትን ከጎበኙ በኋላ ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋርም ተወያይተዋል። ኢትዮጵያ የባህር በር በሰላማዊ መንገድ ለማግኘት ያላትን ፍላጎት እንዴት ይመለከቱታል በሚል ከመከላከያ ሚዲያ ጋዜጠኞች ለተነሳላቸው ጥያቄ ምላሽ የሰጡት የፈረንሳይ ምድር ኃይል አዛዥ ጄኔራል ፔርሺል ኢትዮጵያ በጣም ትልቅ ሀገር ናት፣ በጣም ትልቅ የኢኮኖሚ ኃይልና ህዝብም አላት። ስለዚህ ኢትዮጵያ የምትፈልጋቸውን እቃዎች መላክና ማስገባት እንድችል ኢትዮጵያ የዓለም አቀፍ የንግድ መስመሮች አካል መሆን አለባት ብለዋል። እንደምታውቁት ፈረንሳይ መጥፎ ሀገር አይደለችም። ይህ እንዲሳካ ፈረንሳይ የሰላም ድርድሩን እየደገፈች ነው። የተባበሩት መንግስታትን ጨምሮ ብዙ ድርጅቶችም ሀሳቡን እየደገፉ ነው በማለት መልሰዋል። ከኢትዮጵያ ጋር የተካሄደው ወታደራዊ ትብብር ዋነኛ ዓላማ ምንድን ነው በሚል ለተነሳላቸው ጥያቄ በሰጡት ምላሽም እኔ የፈረንሳይ ሰራዊት መሪ ነኝ። በጣም ትልቅና ጠንካራ ከሆነው ከኢትዮጵያ ሰራዊት ጋር ያለንን ትብብር ለማሻሻል አዲስ አበባ በመገኘቴ በጣም ኮርቻለሁ ብለዋል። ስለዚህ ትብብራችን በዋናነት የወታደራዊ ቁሳቁስ ድጋፍ፣ የሰላም ማስከበር ስራዎች፣ የፈንጅ አወጋገድ ተግባራት ላይ በሰው ኃይል ስልጠናና በሌሎች ነው ብለዋል። የኢትዮጵያን ሰራዊት ተሳትፎ በማድነቅም ኢትዮጵያ በጣም ትልቅ ሀገር ናት፣ በጣም ጠንካራና ትልቅ ሰራዊትም አላት። ከዚህ ሰራዊት ብዙ የምንማረው ነገር አለ ሲሉም አስረግጠው ተናግረዋል። ከሰሞኑ በአዲስ አበባ የሚገኘው የኢፌዴሪ መከላከያ ሰራዊት ዋና መምሪያ የዓለም ሀያላንን ጨምሮ የተለያዩ ሀገራት የጦር መሪዎችን አስተናግዷል።
የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን የዕለተ ቅዳሜ ቀን መረጃችንን ነው። ከባህር ማዶ ያዝናችሁ አለፍን። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ። የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ኖርዌይ የኤርትራን መንግስት የሚደግፉ ትውልድ ኤርትራውያንን ዜግነት እንደምትነጥቅ አስታወቀች። የኖርዌይ የስደተኞች አገልግሎት ተቋም እንዳለው ለ2 ዓመታት ምርመራ ካደረገ በኋላ የኤርትራን መንግስት የሚደግፉ ኖርዌያውያን ኤርትራውያንን ዜግነት ለመንጠቅ ወስኗል። የኖርዌይ ዜግነት የተሰጣቸው ኤርትራውያን ለኤርትራ መንግስት ድጋፍ ይሰጣሉ ያለው 5 አባላት ያሉት መርማሪ ኮሚቴ ነው። 135 ኤርትራውያን ላይ ምርመራ ያደረገ ሲሆንም ማህበራዊ ሚዲያ ላይ የሚጽፉት እንዲሁም ሌሎች ሰዎች ስለነሱ የሚናገሩትን ተከታትሏል። ምርመራ የተደረገባቸው 135 ሰዎች የኖርዌይ ዜግነት እየተሰጣቸው ሲሆን ላለፉት 8 ዓመታት በሀገሪቱም ኖረዋል። እስካሁን ድረስ 20 ሰዎች መኖሪያ ፈቃዳቸው ሲነጠቁ የሌሎች 30 ሰዎች ጉዳይ ደግሞ እየተመረመረ ነው። በአጠቃላይ ምን ያህል ሰዎች ዜግነታቸው እንደሚነጠቁ ግን ግልጽ አይደለም። በኖርዌይ ሕግ መሰረት በሀገሪቱ ጥገኝነት የጠየቁ ሰዎች የሚሰጣቸው የመኖሪያ ፈቃድ ወይም ዜግነት ሊነጠቅ ይችላል። የመኖሪያ ፈቃድ ወይንም ዜግነት የተሰጣቸው ስደተኞች አንዳች ስህተት ከተገኘባቸው ውሳኔው ሊቀለበስ እንደሚችል ሕጉ ይደነግጋል። የኖርዌይ መንግስት የትውልድ ኤርትራውያንን የመኖሪያ ፈቃድ ወይም ዜግነት ሲነጥቅ ያሁኑ ለመጀመሪያ ጊዜ ነው። ኤርትራውያን በትውልድ ሀገራቸው ሳሉ ለግዳጅ ውትድርና፣ ለእስራት፣ ለብዝበዛና ለስቅይት እንደሚጋለጡ በመጥቀስ በኖርዌይ ጥገኝነት ከጠየቁ በኋላ ለኤርትራ መንግስት ድጋፍ እንደሚሰጡ ገልጿል። በትላንትናው ዕለት የትራምፕ አስተዳደር ኤርትራ፣ ሶማሊያና ሱዳንን ጨምሮ የ19 ሀገራት ዜጎችን የመኖሪያና የስራ ፈቃድ ሊመረምር መሆኑን ማሳወቅ ይታወሳል። ኤርባስ ወደ 6000 የሚጠጉ ኤ320 ሞዴል አውሮፕላኖች አጣዳፊ ጥገና እንዲያደርጉ አሳሰበ። ከበረራ መቆጣጠሪያ ሶፍትዌር ጋር በተገናኘ ችግር መግጠሙን ጠቅሶ ማሻሻያ ያስፈልጋል ያለው ግዙፉ የአውሮፓ አውሮፕላን አምራች ነው። የአየር መንገዶች ለኤ320 አውሮፕላኖቻቸው አፋጣኝ ጥገና እንዲያደርጉም አሳስቧል። ይህ ጥሪ ከበዓል ወቅት ጋር ከተያያዘ ከፍተኛ የገበያ ወራት ላይ የሚገኘው የበረራ ቢዝነስ በከፍተኛ ደረጃ የሚጎዳ እንደሆነም ተጠቅሷል። በዚህም ወደ ግማሽ የሚጠጋ የበረራ እንቅስቃሴ ይታቆላል ነው የተባለው። የኢትዮጵያ አየር መንገድ የኤርባስ አውሮፕላን ይዞታው እየጨመረ ቢሆንም መሰል ሞዴል አውሮፕላኖችን እንደማያበር ታውቋል። ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ የተዘጋጁት የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ቀንን ተመኘን።